ጃጊሶ ሰላም የጃጊሶ ቤተሰቦች፣ ዛሬ የሰሞኑ መነጋገሪያ የሆነውን ስትራው የተሰኘ ፊልም ባጭሩ አሰናድቼ አምጥቻለሁ። ለብርታት እንዲሆነኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልሙ ሲጀምር በጣም ድክም ባለ የደሃ መኖሪያ ቤት ውስጥ ጃናያ የተባለች ምስኪን እናት ከታማሚ ልጇ ከአርያ ጋር መኖሯን እያሳየን ይጀምራል። ጃናያ ያኔ ልጇን ወደ ሆስፒታል በወሰደቻት ሰዓት ዘወትር ስታስተኛት የጆሮ ማዳመጫ አድርገሽ አስተኛት ተብላ ተነግሯት ነበር። ምክንያቱም ጎረቤቶቻቸው የሚከፍቱት የሙዚቃ ድምፅ የነሱ ቤት እስኪንቀጠቀጥ ድረስ ነበረ በግድግዳቸው በኩል አልፎ የሚሰማቸው። ማልደው ከእንቅልፋቸው እንደተነሱም ጃናያ የአርያን ገላ ካጠበቻት በኋላ በተጠናቀቀው የሳይንስ ፈጠራ ፕሮጀክቷ ላይ መጫወቷን እንድታቆምና ድንገት እንኳን ቢሰበር መልሶ ለማሰራት ምንም አይነት ገንዘብ እንደሌላቸው ታሳውቃታለች። ቀጥሎም አርያ ለእናቷ መምህራችን እኮ እኔን በተማሪዎች ፊት የምሳ ገንዘብ ለምንድን ነው የማታመጪው እያለች ትጠይቀኛለች በማለት ትነግራታለች። ጃናያም ዘውትር መምህራቸው ልጇን በተማሪዎች ፊት ለፊት እየጠየቀቻት እንደምታሽማቅቃት ስትረዳ በጣም አዘነች። ከቤት እየወጡም ሳለ ጃናያ በዊልቸር ላይ ለተቀመጠ ቤኒ ለተባለ ድሃ ሰውዬ ጥቂት ሳንቲሞችን አውጥታ ትሰጠዋለች። በዚህም ጊዜ የቤት አከራዩዋ ይህንን ተመልክታ በንዴት አንቺ እስካሁን ለምንድን ነው የቤት ኪራይ ያልከፈልሽው እያለች ትጮህባታለች። ጃናያም በዚህ ጊዜ መልሳ ገንዘቡን ዛሬ ከስራ ቦታ ደሞዝ እንደተቀበልኩኝ በምሳ ሰዓት አምጥቼ ነው የምሰጥሽ ብላ ትመልስላታለች። ሴትዮዋም ከዚህ በፊት ቤት ልቀቂ የሚል ብዙ ክስ እንዳቀረበችባትና ገንዘቡንም እስከ ምሳ ሰዓት ድረስ ካላመጣች እሷ ከስራ እስክትመለስ ድረስ ንብረቶቿን በሙሉ ከቤት አውጥታ እንደምትጥልባት ትዝትባታለች። ጃናያም በምላሹ እሺ እስከዚያው ድረስ ለጎረቤቶቼ ሙዚቃ ሲያጫውቱ ድምፁን ቀነስ አድርገው እንዲከፍቱ ንገሪያቸው ብላ ትጠይቃታለች። አከራዩዋም እየተመናቀረች የሚኖሩት እኮ ገንዘባቸውን ከፍለው ነው፣ ስለዚህ መብታቸው መሰለኝ እንደፈለጉት ቢሆኑ በማለት ታስቀይማታለች። በመቀጠልም ጃናያ አርያን ትምህርት ቤት ካደረሰቻት በኋላ የምሳ ብሩን በእረፍት ሰዓት አመጣልሻለሁ እሺ በማለት ቃል ትገባላታለች። ርዕሰ መምህሯ ግን በድንጋጤና ግራ በመጋባት ስሜት ነበር ከደጅ ላይ ቆማ እየተመለከተቻት ለሰላምታዋ እጇን እያወዛወዘች ምላሽ የምትሰጣት። ቀጥሎም ጃናያ ወደ ስራ ቦታዋ ስትጣደፍ ብትደርስም ቤቱ ግን እሷ ከመምጣቷ በፊት በሰዎች ተሞልቶ ነበር የጠበቃት። ሪቻርድ የተባለው አለቃዋም በቁጣ ሰላምታ እንኳን ሳይሰጣት በግልምጫ ወደ ስራዋ እንድትገባ ያደርጋታል። አንደኛዋ ገንዘብ ተቀባይ ታማ ስለቀረች ሰዎች ሲስተጓጎሉ ነበረ የከረሙት። በዚህም የተነሳ እሷ በፍጥነት ወደ ቦታዋ ስታቀና ሪቻርድም ሆነ የሱቁ ደንበኞች እያበሻቀጡ ይሰድቧት ነበር። እዚህም ጋር አንዲት ሴት የምትፈልጋቸውን እቃዎች በሙሉ በክሬዲት ካርዷ ከፍላ ለመውሰድ ስትሞክር ጃናያ አንዳንድ የተወሰኑ እቃዎች በካርድ ክፍያቸውን መፈጸም እንደማይቻል ታሳውቃቸዋለች። ሴትዮዋም በጣም ተናዳ ካርዱን ነጥቃት ምንም ሳትገዛ ትወጣለች። ባልየዋም ደግሞ ጠርሙስ አንስቶ እሷ በቆመችበት ቦታ ላይ ሰብሮት ይወጣል። ሪቻርድም ስለተፈጠረው መረባበሽ በደንብ አድርጎ ይወቅሳትና የሆነ ሰው ረግጦት ከመቆረጡ በፊት ቦታውን በደንብ አስጅ ብሎ ያዛታል። ሌሎች ደንበኞችም ደግሞ በዚህ በኩል እንዴ ረዘም ላለ ጊዜ ከዚህ በላይ ልታስጠብቁን ነው በማለት ቅሬታ ማሰማት ይጀምራሉ። ጃናያም የጽዳት እቃዎችን ለማምጣት በሄደችበት የስራ ባልደረባዋ ተመልክታት ምን ያህል እንደተቸገረች በመረዳት የራሷን ገንዘብ አውጥታ ልታበድራት ትፈልጋለች። ይሁን እንጂ ጃናያ ግን ጓደኛዋ ለራሷ ገንዘቡ በደንብ እንደሚያስፈልጋትና ደሞዟቸውም ዛሬ እንደሚከፈላቸው በመግለጽ በጭራሽ አልቀበልሽም ትላለች። በዚህ ቅስፈትም ለጃናያ ከትምህርት ቤት ተደውሎ አርያ የምሳ ብር ይዛ እንዳልመጣችና በተጨማሪ በመታጠቢያ ገንዳ ውስጥ መውደቋን የሚያሳይ ብልስ በሰውነቷ ላይ በመታየቱ አንዳንድ አጠራጣሪ ሁኔታዎች ስለተፈጠሩ የህፃናት ጉዳይ ኃላፊነቱን ሊወስድ እንደሆነ ይነግሯታል። እሷም እየተርበተበተች ከስራ ቦታ ደሞዝ ተቀብላ እየመጣች መሆኑን ታሳውቃቸዋለች። መምህራኑ እነሱ እስከተወሰነ ጊዜ እንደሚያቆዩላትና ነገር ግን እሷ ቶሎ ካልመጣች ልጇን ለህግ አካላት አሳልፈው እንደሚሰጧት ይነግሯታል። በዚህም ጊዜ ሪቻርድ ተመልሶ ይመጣና ጃናያን በስልክ ላይ ተጽዳ ያገኛታል። ከዚያም በቶሎ እንድትዘጋው ያስገድዳታል። ይሁን እንጂ ጃናያ ግን የልጇን ችግር ለመፍታት የግድ ወደ ትምህርት ቤት መሄድ ነበረባት። ስለዚህ እባክህ ለ30 ደቂቃ ብቻ ፍቀድልኝ ሄጄ ልምጣ እያለች ሐሳቡን ቀይሮ እስኪፈቅድላት ድረስ ትጨቃጨቀዋለች። እንድትሄድም ሲፈቅድላት ጭራሽ ደሞዜን ሳሰጠኝም ብላ ትጠይቋለች። እሱም በንዴት አይሆንም በማለት በቶሎ ሄዳ እንድትመለስ ያስጠነቅቃታል። ቀጥሎም ጃናያ ከባንኩ ደጅ ላይ ቆማ ያላትን የመጨረሻ ጥሪት ሀብት $47 አውጥታ ለአርያ ምሳ ልታደርግላት ወሰነች። ነገር ግን ኤቲኤም ማሽኑ በአካውንቷ ውስጥ $47 ቢኖራትም በቂ ገንዘብ የለሽም በማለት መላልሶ ካርዷን የተፋባት ነበር። በዚህም ጊዜ ኒኮል የተባለችው የባንኩ ስራ አስኪያጅ በአካውንቷ ውስጥ ያለው ገንዘብ አነስተኛ ከሆነ ኤቲኤም ማሽኑ ገንዘብን እንደማይሰጣት ትገልጽላታለች። ጃናያም አካውንቷን ለመዝጋትና ቀሪ ገንዘቧን ለመውሰድ ትወስናለች። ይሁን እንጂ ይህንንም ለማስፈጸም በጣም ረጅም የሆነ ሰልፍ ጠብቃ
ስለምትስተናገድ ያለምንም አማራጭ ወጥታ ትሄዳለች። ቀጥሎም ጃናያ ወደ ትምህርት ቤት ስትደርስ ልጇ በህፃናት ጥበቃ ኤጀንሲ አባላቶች ስትወሰድ ትመለከትና መጫወት ትጀምራለች። ወዲያው እያለቀሰችም ይቅርታ አድርጉልኝ እያለች በመለመን አሪያ በዚህ ጊዜ እያመማት እንደሆነና የሚያስፈልጋትም ለየት ያለ መድኃኒት እንደሆነ ለማስረዳት ትሞክራለች። ነገር ግን ሰዎቹ ምንም ሊሰማዋት አልፈቀዱም። ጃናያም ህይወታቸውን ከማፈራረስ ለማቃናት ስትል እንዴት ሁለት ስራዎችን በትጋት እየሰራች እንደሆነ በእንባ ታስረዳቸዋለች። ይሁን እንጂ እነሱ ግን ችላ ብለው ልጇን ይዘዋት ሄዳሉ። ጃናያም ልጇን ከተነጠቀች በኋላ ዶፍ በሆነ ዝናብ ውስጥ እየነዳች ወደ ስራ ቦታዋ ትገሰግሳለች። ለመድረስም በጣም ስለተቻኮለች በድንገት ኦሊቨርን ከተባለ ሰው ጋር ተጋጭታ ከአደጋ ለጥቂት ትተርፋለች። ኦሊቨርን በንዴት ይጮህባትና መኪናዋ ላይ የያዘውን መጠጥ ይደፋባታል። ይሁን እንጂ ጃናያ ግን ጉዟን በዝምታ ትቀጥላለች። ኦሊቨር ግን በንዴት በስራሽማ እንድትሰጸችበት ነው የማደርግሽ በማለት ከኋላዋ መከታተል ይጀምራል። በፍጥነት ደርሶ መኪናዋን ከመኪናው ጋር አጋጭቶ መንገድ ስተትወጣና እንደምንም ተንሸራታ አደጋ ሳይደርስባት ትቆማለች። ከዚያም ቶሎ ብላ ከባድ ነገር ከመፈጠሩ በፊት መኪናዋን በድጋሚ ልታስነሳ ትሞክራለች። ይሁን እንጂ መኪናዋ ግን በድጋሚ ልትነሳና ልትሄድላት አልቻለችም። በፍጥነትም ከመኪናዋ ወርዳ ሞተር ቤቱን ልክ መፈተሽ እንደጀመረች አንዲት ፖሊስ ወደ እሷ ዘንድ ትመጣና እሷን ሲከታተላት ስለነበረው ሰው ማንነት በማጋነን ትነግራታለች። በሚያሳዝን ሁኔታ ኦሊቨር ቂመኛ የሆነ የፖሊስ አባል ነበረ። ወደ እሷ የሚመጣና ተቆጥቶ ጃናያን እንዴት በህጋዊ መንገድ ጭንቅላቷ ላይ በጥይት ብሏት እንደሚደፋት በመግለጽ ያስፈራራታል። በዚህም ጊዜ ፖሊሷ ኦሊቨርን ከዚያ ቦታ ለቆ እንዲሄድ ብቻ ትነግረዋለች። በመቀጠልም ጃናያን መንጃ ፍቃድሽን አሳይኝ ብላ ትጠይቃታለች። እሷ ምን እየተደነባበረች ጊዜ ያለፈባቸውን ሰነዶች ከመኪና ውስጥ አውጥታ ሰጣታለች። ሰነዶቹ መቃጠላቸውንም በመንገር ስትቆጣት ጃናያ ዛሬ እኮ ደሞዜን ከወሰድኩኝ በኋላ ላሳድሳቸው ነበር በማለት እየተርበተበተች ትማጸናታለች። ይሁን እንጂ ፖሊሷ ግን መኪናዋን ከመንጠቅ ወደ ኋላ አላለችም። ጃናያን ብትሆን ትታ ከመሄድ ውጪ ሌላ ምንም አማራጭ አልነበራትም። ስራ ቦታ እንደደረሰችም ሪቻርድ ማርፈዷንና በዝናብ ብስብስ ብላ መንከራተቷን ተመልክቶ በጣም ይጮህባታል። የተሰጣትም 30 ደቂቃ ብቻ ሲሆን እሷ ግን ከ2 ሰዓታት በላይ ነበረ ዘግይታ የደረሰችው። ስለዚህ ከስራ መባረሯን ይነግራታል። ጃናያም እንዴ ደሞዜንስ ብላ ትጠይቋለች። ሪቻርድም ደግሞ ከስራ የተባረሩ ሰራተኞች ቼካቸውን በፖስታ እንደሚያገኙና የእሷም ቼክ ቢሆን ተፈርሞ አልቆ በጠረጴዛው ላይ ቢገኝም ነገር ግን አሁን ላይ ለእሷ ሊስጣት ፈቃደኛ እንዳልሆነ ይነግራታል። ጃናያም በብሶት ወደ ቤቷ ስትሄድ አካባቢዋ ቅድም በተናገረችው መሰረት እቃዎቿን በሙሉ አውጥታ ዶፍ በሚዘንብበት አውላላ መሬት ላይ በታትናቸው ደረሰች። ጃናያ እቃዎቿን ለመሰብሰብ እያለቀሰች ስትሞክር አቅም ያንሳትና በብስጭት እንደ አውሬ አፏን ከፍታ እያጓራች መጮህ ጀምራለች። ከጥቂት ደቂቃዎች በኋላም ተመልሳ ወደ መደብሩ ትመጣና ያለ ቼክ ባዶ እጇን ተመልሳ እንደማትሄድ አጥብቃ ለሪቻርድ ትነግረዋለች። በዚህም ጊዜ የሆነ ሰው ወደ ቢሮ ገብቶ ስሟን ከባጇ ላይ አንብቦ በመረዳት በስሟ ጠርቷት ምርት ፈልጌ ነበር ይኖራቸዋል ብሎ ይጠይቃታል። ሁለተኛውም ሰው ይመጣናል ድንገት ሽጉጡን በማውጣት ሪቻርድን ካዝናው ውስጥ የሚገኘውን ገንዘብ በሙሉ እንዲሰጣቸው አስፈራርቶ ይጠይቀዋል። ቀጥሎም ገንዘቡን በጃናያ ቦርሳ ውስጥ አድርጎ እንዲሰጣቸው ያስገድደዋል። ነገር ግን ጃናያ የልጇ የአርያን መድኃኒት በቦርሳ ውስጥ ስለነበር አልሰጥም በማለት ትግል ትገጥማቸዋለች። ከብዙ ትግልም በኋላ ጃናያ ድንገት የሰውየውን ሽጉጥ ተቀብላው ተኩሳ ትመታውና ትጥለዋለች። በዚህም ጊዜ ሁለተኛው ዘራፊ በድንጋጤ ፈርጥጦ ከቦታው ይጠፋል። ሪቻርድም ለምን ገደልሽው እያለ ይጮህባትና ይህን ሁሉ ያስደረግሽው ሆን ብለሽ ነው ብሎ ይከሳታል። ዘራፊው በስሟ ጠርቷት ስለጠየቃት ይተዋወቃሉ ብሎ በመጠርጠር በቶሎ ወደ ፖሊስ መደወል ይጀምራል። የሷም አይምሮ በድንጋጤ ደንዝዞና በዛ በቀረችበት ለተወሰኑ ደቂቃዎች ያህል የሪቻርድን ጩኸት ወደ ፖሊስ መደወሉንም ስትታዘበው ትቆያለች። እሱንም በያዘችው ሽጉጥ ትደፈዋለች። ከዚያም በኋላ የተፈረመውን ቼኳን በፍጥነት ይዛ ወደ ባንክ ትሄዳለች። ስትደርስም ጥበቃው ሰዓት አልፎ ባንኩ እየተዘጋ መሆኑን ይነግራታል። ነገር ግን ስራ አስኪያጇን ኒኮል ስለምታውቃት ታዝንላትና ትግባ ብላ ትፈቅድላታለች። እንዳለመታደል ሆኖ ግን ገንዘብ ከፋያ የታል መታወቂያሽ ብላ ትጠይቃታለች። ነገር ግን ጃናያ መታወቂያ የላትም። ምክንያቱም ቅድም ፖሊሷ ሁሉንም የሷን ሰነዶች ነበረ ከመኪናዋ ጋር ያሰረችባት። የነበረችበትንም ሁኔታ ልትገልጽላት ትሞክራለች። ነገር ግን ሰራተኛዋ ልትረዳት ፍቃደኛ አልነበረችም። ጃናያ በድጋሚ ሽጉጧን አውጥታ አሳየቻት። አሁንስ ግግም እንዳልሽ ልትቆይ ትፈልጊያለሽ በማለት በድብቅ ትጠይቃታለች። በዚህም ጊዜ ሰራተኛዋ የአደጋ ጊዜ ማሳወቂያውን ትጫነውና ብዙም ሳይቆይ ኒኮል ወዲያው ለባለስልጣናት ደውላ ታሳውቃቸዋለች። በቀስታም ጃናያ ሽጉጥ እንደያዘችና በቦርሳ ውስጥ ደግሞ የተጠመደ ቦምብ እንዳለ ታሳውቃቸዋለች። ይህንንም ለማለት የቻለችው የአርያን የሳይንስ ፈጠራ ፕሮጀክት ድንገት ብልጭ ድርግም ሲል ተመልክታው ስለነበር ነው። ይህም በእንዲህ እንዳለ ሬይመንድ እና ግሪምስ የተባሉ ሁለት መርማሪዎች በመደብር ውስጥ የተከሰተውን ወንጀል እየመረመሩ
ሲመሩ እንመለከታቸዋለን። በሚያሳዝን ሁኔታ የጃናያ አጠቃላይ እንቅስቃሴ በደህንነት ካሜራው በኩል ተቀርጾ ስለነበር ቁልጭ አድርገው ይመለከቷታል። ሰራተኞቹንም አንድ በአንድ አድርገው ሲጠይቋቸው የጃናያ ቅርብ ጓደኛ አረሷ እንዲህ ያለ ነገር በፍጹም እንደማታደርግ እኔ ምስክር ነኝ በማለት እየተከላከለች ለማስረዳት ትሞክራለች። ሆኖም ግን ጓደኛዋ ትልቅ ችግር ውስጥ በመግባቷ በጣም እንደተበሳጨችባትም ትገልጽላቸዋለች። ይሁን እንጂ ግሪምስ ግን የሆነ ነገር እንደደበቀቻቸው ነበረ የተጠራጠረው። ሬመንድን በሰማችው ታሪክ ላይ የሆነ የተጨመረ ነገር እንዳለበት ስለተሰማት ተጨማሪ ፍንጮችን እንድትሰበስብ መንገድ ፈጥሮላታል። በመቀጠልም መርማሪዎቹ ወደ ጃናያ ቤት አቅንተው አጠቃላይ ንብረቶቿን በመንገድ ላይ ተዘርተው ይመለከቱና ስለ ጉዳዩ አከራያን ጠርተው ይጠይቋታል። በመቀጠልም ድንገት የአሪያን መድኃኒት ከወደቀበት ያገኙታል። ቤኒም ፈጠን ብሎ የልጇ መድኃኒት ነበር፣ በጣም ታማባታለች በማለት ይገልጽላቸዋል። በመቀጠልም ስለ ጃናያ ስብዕና እያወዳደሰ ይነግራቸዋል። በዚህም ጊዜ መርማሪዎቹ የእሷን መኖሪያ ቤት ለመፈተሽ ፍላጎት ያድርባቸዋል። ነገር ግን አከራያ በፍጹም ልትፈቅድላቸው አልፈለገችም። በዚህም ጊዜ ስልክ ተደውሎ ስለ ባንኩ ዝርፊያ ይነገራቸውና በጥድፊያ ተነስተው ከቦታው ይሄዳሉ። በባንኩ ውስጥ ደግሞ ገንዘብ ከፋያ እየተዘረፍን ነው ብላ በማሰብ ለጃናያ ያለውን ገንዘብ በሙሉ እየወጣች ትሰጣታለች። እሷን በመወዛገብ ውስጥ ሆና እኔ እኮ ቼኩን ብቻ ነው ወደ ገንዘብ እንድትቀይርልኝ የምፈልገው እያለች ልታስረዳት ትሞክራለች። ቀጥሎም ኒኮል ለጠባቂው ከፖሊሶች መመሪያዎችን እንዲቀበል በቀስታ ስልኳን ትሰጠዋለች። ወደ ሌሎች ደንበኞቿ ቀረብ ብላ በሰላም እንዲወጡ ለማስጠንቀቅ ትሞክራለች። ነገር ግን ሰዎቹ ምን እየተካሄደ እንደሆነ ምንም ስላልገባቸው እዚያው ለመቆየት ይወስናሉ። ከዚያም ጃናያ ኒኮልን እርዳታ ልትጠይቃት ትጠራትና ኒኮል ለከፋያዋ እሷ ቼኩን ብቻ ወደ ገንዘብ ቀይራ በመስጠት እንድትተባበራት በማሳመን እንድትረዳት ትጠይቃታለች። ሰዎቹ ሊረዷት ባለመቻላቸው የተነሳም ጃናያ በደቂቃዎች ውስጥ አእምሮዋን እየሳተች ትመጣና በብስጭት ድምጿን ከፍ አድርጋ መጮህ ትጀምራለች። ነገር ግን በዚህ ሰዓት ሌሎች ሰዎች አጥፍቶ ጠፊ ትሆናለች ብሎ በማሰብ በጣም ይፈሯታል። በዚህም ጊዜ ፖሊሶች ደርሰው ህንፃውን መክበብ ይጀምራሉ። ግሪምስም ላለቃው ጃናያ ቀደም ብላ በመደብር ውስጥ ለመዝረፍ እንደሞከረች ይነግረዋል። ይሁን እንጂ ሬመንድ ግን በጊዜው ለነበረው ግብግብ ቅስፈታዊ ክስተት የሰጠችው የእውር ድንብር ምላሽ እንጂ በፍጹም አስባበት አይደለም የሚል ግምት ነበራት። እዚህም ጋር በባንኩ ውስጥ አንደኛው ደንበኛ ድንገት ጃናያ ሽጉጥ መያዟን ተመልክቶ አክተር ያጫውተውና በሩጫ ሄዶ ሊነጥቃት ይሞክራል። ደርሶም ሲታገላት ድንገት እሷ የያዘችው ሽጉጥ ባርቆ ወደ ጣራው ይተኮሳል። በዚህም ጊዜ ደንበኛውና የባንኩ ጠባቂ ፈርተው ከህንፃው ሮጠው ልክ እንደወጡ ፖሊሶች ከበው ያስቆሟቸዋል። ከዚያም ደንበኛው ሽጉጥ የተተኮሰው በስህተት እንደሆነና ጠባቂውም ምንም ማድረግ ባለመቻሉ ቅር መሰኘቱን ይገልጽላቸዋል። እዚህም ጋር ደግሞ ሰራተኞቹ በፍርሃት ተደብቀው ማልቀሳቸውን ይቀጥላሉ። ይህንንም ማስተዋላ ጃናያ በንዴት ትጮህባቸውና እሷ የምትፈልገው ከባንኩ የልጇን የምሳ ገንዘብ ለማውጣት ብቻ እንደሆነ ትነግራቸዋለች። በድንገትም ዞር ስትል በቴሌቪዥን ዜና እሷ አለቃዋን በሽጉጥ እንደገደለችና በአሁን ሰዓትም የከተማውን ታዋቂ ባንክ በመዝረፍ ላይ እንዳለች በስፋት እየተዘገበ መሆኑን ስትመለከት በጣም ደነገጠች። የፖሊሶችም ዋና አለቃ ወደ ባንኩ ስራ አስኪያጅ ወደ ኒኮል ደውለው ጃናያን አቅርቢልን ይላታል። ጃናያም ደዋዩ ወንድ ፖሊስ መሆኑን ስታውቅ ስልኩን በቁጣ ትዘጋዋለች። ከዚያም የተደራዳሪ ቡድኖች በልዩ መኪና በፍጥነት ወደ ቦታው ይመጣሉ። በዚህም ጊዜ ሬመንድ ለአለቃዋ ጃናያ ከወንድ ይልቅ ከሌላ ሴት ጋር ለመነጋገር የበለጠ ዝግጁ እንደምትሆንና እሷም በእንዲህ አይነት ኬዞች ላይ የመደራደር ልምዱ እንዳላት አረጋግጣ ትነግረዋለች። በመቀጠልም አለቃዋ በድጋሚ ወደ ባንኩ ደውሎ ለኒኮል ስልኩን ስፒከር ላይ አድርጊው በማለት ያዛታል። ሬመንድም በእርጋታ ምንድነው የሰማነው የተኩሱ ድምጽ በማለት ትጠይቃታለች። ጃናያም ተኩሱ ድንገተኛ ክስተት እንደሆነና ሰዎቹም የጮሁት ተደናግጠው እንደሆነ ታሳውቃታለች። ቀጥሎም በብሶት መጮሃን እየቀጠለች ራሷን ከቁጥጥር ውጭ በማድረግ ባንኩን የመዝረፍ ሐሳብ ፈጽሞ እንደሌላት ታስረዳታለች። ይሁን እንጂ ሬመንድ ግን አስቀድማ እሷ ባንኩን ለመዝረፍ እየሞከረች እንዳልሆነ ተረድታ ስለነበር በእርጋታ ማነጋገሯን በመቀጠል ርህራሄ በተሞላ ትህትና ክስተቱ አለመግባባት ብቻ እንደሆነ ታሳውቃታለች። ትንሽ ቆይታ ግን ሬመንድ በእርጋታ ወደ ውጭ እንድትወጣና እሷን ባላት አቅም ከጎኗ እንደምትሆን ቃል ስትገባላት ጃናያ በድጋሚ ቁጣዋ ተቀስቅሶ እንደ እብድ ያደርጋት ጀመር። ልጇን ከእሷ ጉያ እንዳራቋትና ማንም ሰው ደግሞ እሷን ሊረዳት ባለመፍቀድ ጭራሽ ልጇን ካጠገቧ ሊያርቁ እንደሚፈልጉ በመግለጽ እየጮኸች ትነግራታለች። ቀጥሎም ፖሊሷ ኒኮልና ደንበኞቿን ብቻ በሰላም እንድትለቃቸው ትነግራታለች። በዚህም ሰዓት ጃናያ በንዴት እየጮኸች እኔ እነሱን አግቼ አላቆየኋቸውም፣ እንዳትወጡም ብዬ ሊይዛቸው አልፈለኩም ነበር በማለት ስልኩን ትዘጋለች። ከዚያም ኒኮል መታ የቼኩን ምንዛሪ ገንዘብ
ለጃናያ ትሰጣታለች። ጃናያም ገንዘቡን እየመለሰች ለልጇ የትምህርት ቤት ምሳ ክፍያ ስለሚያስፈልግ $47 በስሟ እንድታስገባላት ትጠይቃታለች። ምክንያቱም ከዚህ በኋላ ፖሊስ በፍጹም ለምንም ጉዳይ እንደማይፈቅድላት ታውቋታል። እዚህም ጋር በቴሌቪዥኑ በኩል ሽጉጥ ደቅነው የተዘጋጁ ፖሊሶች ቦታቸውን ሲይዙ ተመልክታ በጣም ትደነግጣለች። ምክንያቱም አሁን ላይ ይህን እድል ያገኘው ያ ክፉ ፖሊስ ግንባሯን በጥይት ብሏት እንደሚገድላት እርግጠኛ ነበረች። ስለዚህ በፍጥነት ለሰራተኞቹ መስኮቱን እንዲሸፍኑ ትጠይቃቸዋለች። እነሱም ትንሽ ለመንቀራፈፍ ሲሞክሩ በቁጣ ኦሌያቸውን ትገፋለች። በትልቅ መኪና ውስጥም የሚገኙ ፖሊሶች በደህንነት ካሜራዎች በኩል ወደ ባንኩ እየተመለከቱ ስለ ቦምቡ መጨነቅ ይጀምራሉ። በዚህ በኩልም ከሰራተኞቹ መካከል አንዷ ሴት በድብቅ የውስጥ ሁኔታውን በስልክ እየቀረጸች ላይቭ ማስተላለፍ ትጀምራለች። ከታጋቾች መሃልም አንድ ትልቅ እናት እባክሽን መቆም አልቻልኩም መቀመጥ አለብኝ ብላ ጥያቄ ታቀርባለች። ጃናያን በፍጥነት ለኒኮል ሂጂና ወንበር አምጪላት በማለት ታዛታለች። ይህንንም ተመልክተው ሁለት አዛውንት የሆኑ የባንኩ ደንበኞች ለምንድነው እኛስ እንድንወጣ የማትፈቅጂልን በማለት አፍጥጠው ይጠይቋታል። በዚህም ጊዜ ጃናያ እሷ ብቻዋን በባንኩ ውስጥ ከቀረች ፖሊሶች ያለ ርህራሄ ወደ ውስጥ ገብተው በጥይት ተኩሰው እንደሚገድሏት እርግጠኛ ሆና ትነግራቸዋለች። ይሁን እንጂ ሁለቱ ደንበኞች ግን ከፈለግሽ ተኩሰሽ ግደይን በማለት ይመስል ከባንኩ እየሮጡ ወጥተው ይሄዳሉ። በዚህም ጊዜ ጃናያ ለኒኮል በሽጉጡ እያስፈራራቻት በሩን በደንብ አድርጋ እንድትቆልፈው ትጠይቃታለች። በዚህም ጊዜ የአርያን የሳይንስ ፕሮጀክት በድንገት ድምፅ ማሰማት ይጀምራል። ይህን ሲመለከቱ ኒኮልና ፖሊሶቹ በቃ አበቃልን ብለው መሞታቸውን መጠባበቅ ጀመሩ። ነገር ግን ጃናያ በእርጋታ ሄዳ እስቲ በነፃነት ላስብበት ተወኝ አትረብሸኝ በማለት ትዘጋዋለች። ቀጥሎም ጃናያ ወደ አንዱ ቢሮ እንደገባች ሰራተኞቹ እድሉን ተጠቅመን ለምን አንወጣም በማለት መመካከር ይጀምራሉ። በዚህም ጊዜ ኒኮል የትም እንዳትንቀሳቀሱ በማለት ታስጠነቅቃቸዋለች። ምክንያቱም ጃናያ ድንገት ሳይወጡ በትደርስባቸው ምን አይነት እርምጃ ልትወስድባቸው እንደምትችል አያውቁም። በመቀጠልም ጃናያ ቀኑን ሙሉ መቆም ምን አይነት ስቃይ እንዳለው ይገባኛል በማለት ለሁሉም ሰው ወንበሮችን ይዛ ትመጣለች። ሬመንድም ይህንን ተመልክታ ላለቃዋ እውነተኛ ወንጀለኞች እኮ በዚህ ልክ ለሰዎች አዛኞች ሊሆኑ አይችሉም አይደል እንዴ በማለት ትገልጽላቸዋለች። በዚህም ጊዜ ድንገት አንድ ፖሊስ ወደ መኪናው ውስጥ ገብተው የባንኩን ህንፃ ንድፍ አግኝተናል፣ ስለዚህ ወደ ውስጥ እንድንገባ ይፈቀድልን በማለት ጥያቄ ያቀርባል። ይሁን እንጂ ዋናው አለቃ ግን በቦምቡ ምክንያት ሰዎችን አደጋ ላይ መጣል አልፈልግም በማለት ይቃወማል። የተወሰኑ ፖሊሶች ደግሞ ለኤፍቢአይ መደወል አለብን በማለት ሐሳብ ያቀርባሉ። ነገር ግን ሬመንድ አረባካችሁ ተው እንጂ እኛ እንደዚያ ካደረግንማ ይሳቅብናል፣ እሷንም ቢሆን ከቁጥጥር ውጭ ያደርጋትና ከመጠን በላይ እንድትቆጣ ያደርጋታል። በግልጽ ለማየት እንደሚቻለው ይህቺ ሴት ተስፋ የቆረጠች እናት ነች። ስለዚህ ተጨማሪ ድል ሊሰጣት ይገባል። ይሁን ተብሎ እንኳን ለኤፍቢአይ ጥሪ ብናቀርብ ምናልባት ወደ ውስጥ ገብተው ያለ ርህራሄ ተኩሰው ሊገሏት ይችላሉ በማለት ሐሳባቸውን ለማስቀየር በቻለችው መጠን ትታገላለች። ዋና አለቃቸውን በንግግሯ ተስማምቶ ሬመንድን በድጋሚ ወደ ባንኩ እንድትደውል ያደርጋታል። ጃናያም የስልኩ ጥሪ በተደጋጋሚ እየተደወለ ስላሰለቻት በፍጥነት ልትዘጋው ትወስናለች። በዚህም ጊዜ ኒኮል ድንገት ጣልቃ ገብታ እባክሽን ስልኩን እንዳትዘጊው፣ ምናልባት ፖሊሶች አንቺን ከልጅሽ ጋር ሊያገናኙ የሆነ መንገድ እየፈለጉልሽ ይሆናል በማለት ወደ ቀልቧ እንድትመለስ ታደርጋታለች። በመጨረሻም ጃናያ ስልኩን አንስታ ለሬመንድ አጠቃላይ ሁኔታዋን ማስረዳት እንደጀመረች ሬመንድ ለምን ሁሉም ሰው እኔን አይረዳኝም ብላ እርግጠኛ እንደሆነች ይገባታል። ቀጥሎም ኦሊቨር የገባውን የግድያ ዛቻ በእሷ ላይ ለመፈጸም ጥይቱን አነጣጥሮ እየጠበቃት እንደሆነ ታስረዳታለች። በመደብሩ ውስጥም የተከሰተውን ክስተት በቼኩ ምክንያት እንደሆነ ትገልጽላታለች። በመቀጠልም ስለ ልጇ መድኃኒት መጣልና ህመም ለማሳከም ስትልም ስለምትሰራው ሁለት ስራዎቿ፣ ከተከራየችው ቤትም በግፍ ስለመፈናቀሏ፣ ስላሳለፈችው የተጎሳቆለ ህይወቷ ልብ በሚሰብሩ ቃላቶች እያነባች ዝርዝር አድርጋ በቅንነት ለሬመንድ ትነግራታለች። ጃናያ ይህ ገመናዋን እያለቀሰች በምትናገርበት ጊዜ የሰራተኛዋ ስልክ አሁን ድረስ እየቀረጻት ስለነበር በማህበራዊ ድረገጽ ላይ ቫይራል ወጥቶ ሁሉም ሰው ዘንድ ደርሶ ነበር። የከተማው ህዝብም በሙሉ በሚሰማው ታሪክ እጅግ እያዘነ ልቡ ይነካል። ሬመንድም ቀጠል አድርጋ ለጃናያ የእሷም እናት እሷን በተመሳሳይ ሁኔታ እንዳሳደገቻት በመግለጽ የእሷን ህመም በደንብ አድርጋ እንደተረዳችው በማሳየት እባክሽን እንድረዳሽ ፍቀጂልኝና ከጎንሽ ልሁን በማለት ትጠይቃታለች። ለዚህ ደግሞ ጃናያ የግድ ወደ ውጭ መውጣት እንዳለባት ስትገልጽላት ጃናያ በድጋሚ እጅግ ተቆጥታ እሳት እየጫረች በመንጎራደድ ከውጭ በኩል ፖሊሶች እስካሉ ድረስ በፍጹም ከዚህ ቤት አልወጣም በማለት
ከጮችባት በኋላ ስልኩን ትዘጋዋለች። ሬመንድን በጣም ነበር ያዘነችው፣ ምክንያቱም የሰማችው ታሪክ በሙሉ ከግል ህይወቷ ጋር የተቆራኘና ተመሳሳይ ነበር። ስለዚህ ንጹህ አየር ልውሰድ ብላ ከመኪናው ወጥታ ትሄዳለች። ቀጥሎም ዋና አለቃቸው ጃናያ በቀጥታ ስርጭት እየተላለፈች እንደሆነ ሲያውቅ በፍጥነት ኔትወርኩን ዘግተው ቢዚ አድርገው እንዲያቋርጡት ያዛቸዋል። በተመሳሳይ ጊዜም ጃናያ የባንኩ የደህንነት ካሜራዎች ክፍት መሆናቸውን ትገነዘባለች። ከዚያም ኒኮልን በፍጥነት ወደ ማብሪያና ማጥፊያው ክፍል ውሰጂኝ በማለት ትጠይቃታለች። በዚህም አጋጣሚ አንደኛዋ ሰራተኛ እድሉን ተጠቅማ አምልጣ ለመውጣት ስትሞክር በሩ ቁልፍ ይሆንባታል። ጃናያም ልክ ወደ ክፍሉ እንደደረሰች ሁሉንም የካሜራ መስመሮች ትዘጋጋቸዋለች። በዚህም ጊዜ ፖሊሶቹ ምን እየተፈጠረ እንዳለ ለማወቅ ምንም አይነት መንገድ ሊኖራቸው አልቻለም። ጃናያም ልክ ተመልሳ እንደመጣች ሰዎቹ መጸዳጃ ቤት መሄድ እንደሚያስፈልጋቸው ይነግሯታል። እሷም አንድ ባንድ እያሉ እንዲሄዱ ትፈቅድላቸዋለች። ከባንኩ ውጭ ደግሞ ሬመንድና ግሪምስ በሲስተም ላይ ፍተሻ ሲያደርጉ ቢቆዩም ጃናያን በዚህ ልክ ያሰቃያት ፖሊስ ማን እንደሆነ ማግኘት አልቻሉም ነበር። ብዙም ሳይቆይ ደግሞ የከተማዋ ነዋሪዎች በሙሉ ጃናያን ልቀቋት እያሉ በመጠየቅ አካባቢውን በመክበብ ላይ ናቸው። ወደ ባንኩ ውስጥም ስንመለስ ደግሞ ከሰራተኞች መካከል ያቺ ቀፋፊ ሴት ጃናያን ምንድነው ልክ እንደ ጀግና ሰማዕት የሆነች ይመስል አጠቃላይ ህዝቡ ለሷ የሚያሽቃብጠው በማለት ቅሬታዋን ታቀርባለች። በዚህም የተነሳ ኒኮልና አሮጊቷ ሴትዮ ምን ነው እንዳውሬ ለሰው ርኅራኄ ያጣሽሳ በማለት ይወቅሷታል። ከዚያም ኒኮል ወደ ጃናያ ተመልክታ በርዷ ስትንሰፈሰፍ ታስተውላትና የባንኩ አየር ማቀዝቀዣ ሁልጊዜ በኃይል እንደሚከፈት በመግለጽ ጃኬት ልስጥሽና ከላይ ላይ ደርቢ በማለት ትጠይቃታለች። ቀጥሎም ወደ ቢሮ ተያይዘው ይሄዱና ጃናያ በጠረጴዛው ላይ ወዳለው የቤተሰብ ፎቶ እየተመለከተች ጃኬቱን ትለብሰዋለች። ከዚያም በልጆች ዙሪያ መወያየት ይጀምሩና ኒኮል ጃናያ ጥሩ እናት እንደሆነች አረጋግጣ ትነግራትና ይህንንም ለማለት የደፈረችው ዘወትር በባንክ ውስጥ ሆና ሁኔታዋን ታጸናው ስለነበር ነው። ቀጥሎም ኒኮል እሷ እርዳታ እንድታገኝ ለማድረግ እንደምትጥር በመንገድ ልታሳመናት ትሞክራለች። ይሁን እንጂ ጃናያ ግን አሁንም ቢሆን ኦሊቨርን በጣም ስለምትፈራው ለመውጣት ፈቃደኛ አልሆነችም። ወደ አመሻሽ ላይም ኤፍቢአይ ወደ ስፍራው ደርሶ ኃላፊነቱን ይቆጣጠራል። በዚህ በኩልም ጃናያ ከውጭ ስለሚሰማው የህዝብ ጩኸት ውስጧ ይረበሽና ኒኮልን ወደ በሩ ሄዳ እንድታጣራ ትጠይቃታለች። ኒኮልም ቀርባ ስትመለከት ህዝቡ ጃናያን ነፃ አድርጓት እያሉ ሲጮሁ አስተዋለች። ከዚያም ህዝቡ ስለሷ መብት የሚጠይቁ ትላልቅ መፈክሮችን ይዘው ስሟን በማወደስ ስለሷ እየተሟገቱ መሆናቸውን ታሳውቃታለች። አንዲት ጋዜጠኛም ከመጡ ሰልፈኞች መካከል ቃለ መጠይቅ ማድረግ ትጀምራለች። በአስገራሚ ሁኔታ ምስኪኑ ቤኒ ሳይቀር ወደ ስፍራው መጥቶ ነበርና ልክ ሲጠየቅ ጃናያ ለራሷ እንኳን ምንም ነገር ሳይኖራት ሁልጊዜ እንዴት ተረዳውና ታካፍለው እንደነበር በመግለጽ ስሟን ከፍ ያደርጋል። የኤፍቢአይ ዋና አለቃም ይህንን ጉዳይ ልክ እነሱ እንደተቆጣጠሩት ለጃናያ ደውሎ በሰላም እጅ እንድትሰጥ ለማሳመን ቢሞክርም እሷ ግን ድምፁን እንኳን ልትሰማው ፈቃደኛ አልነበረችም። ቀጥሎም ጃናያ ኒኮልን ለምን እሷን በዚህ ባንክ ውስጥ አካውንት ክፈቺ ብላ እንዳሳመነቻትና ለምንስ ሁል ጊዜ ለእሷ ብዝታ ትጨነቅላት እንደነበር ትጠይቃታለች። ኒኮልም በስራዋ ህይወቷ ውስጥ ብዙ ሴቶች ገንዘባቸውን ችላ ሲባሉ ወይም ደግሞ በአጭበርባሪዎች ሲታለሉ በብዛት ታስተውል ነበር። ሁሉንም ሴቶች ደግሞ ባገኘችው አጋጣሚ ገንዘባቸውን ወደዚህ ባንክ እንዲያዘዋውሩት እንደምታደርግ ትገልጽላታለች። በተጨማሪም በአካባቢው ለሚገኙ ምስኪን ሰዎች ነገሮችን ቀላል በማድረግ እንደምትረዳቸው ትልቅ ተስፋ ማድረጓንም ታሳውቃታለች። በዚህም ጊዜ ሰዎቹ የአየር ማቀዝቀዣው እያለ እንዲህ ከሞቀን ታዲያ ባይኖር ኖሮ ምን ልንሆን ነበር በማለት ለኒኮል ቅሬታቸውን ማሰማት ይጀምራሉ። ጃናያን በትዝብት ይገርማቸዋል። ዘውትር እንቅልፌን ስተኛ የሚኖረው የሙቀት መጠን ከዚህ ይበልጣል እኮ በማለት ዝም ታሰኛቸዋለች። አሮጊቷም ስለሷ በጥሩ ቃላት እያወደሰች ስትመሰክርላት ጃናያም ቀበል አድርጋ ስለ ሁሉም ነገር በጣም አዝናለሁ፣ በጣም ይቅርታ በማለት ይቅርታቸውን ትጠይቃቸዋለች። ልጇን ወደ ሆስፒታል በወሰደቻት ጊዜ ውስጧ በሆነ ነገር እንደተሰባበረ ትገልጽላቸዋለች። ቀጥሎም በዚያን ጊዜ እኔ የሕክምና ኢንሹራንስ ስላልነበረኝ ዶክተሮች አሪያን ያለ ጊዜው በምትወለድበትም ጊዜ እንኳን በትክክል ተከታትለው አይረዷትም ነበር። አሁን ላይም አሪያ ባትኖር ኖሮ ወደ እስር ቤት መግባቱ ምንም አያሳስበኝም፣ ምክንያቱም ለማደጎ ልጆች የሚሰጠው ሕክምና ህመሟን ጨርሶ እንደማይፈውስላት አውቃለሁ በማለት የውስጧን ህመም ትተነፍሰዋለች። ከዚያም ጃናያ እኔ ብታሰር እንኳን ውስጤ ሰላም እንዲያገኝ በማለት ለኒኮል እባክሽን አሪያን ወስደሽ እንደምትንከባከቢልኝ ቃልሽን ስጭኝ በማለት ቃል ታስገባታለች። በዚህም ጊዜ አሮጊቷ ጥሩ ስሜት እየተሰማት እንዳልሆነና የስኳር በሽተኛም እንደሆነች
ታሳውቃታለች። ጃናያም ስፍስፍ እያለች ኒኮልን ወደ ውጭ እንድታደርሳት ትፈቅድላትና በድጋሚ ይቅርታ ጠይቃት ታሰናብታታለች። አሮጊቷም ልክ እንደወጣች በፖሊስ ታጅባ ትወሰዳለች። ኒኮል ደግሞ በተቃራኒው የሬይመንድን ልመና ችላ በማለት ጃናያን ለብቻዋ መተው አልችልም በማለት ተመልሳ ወደ ውስጥ ትገባለች። በሚቀጥለው ጊዜም የሆነ ሰው ወደ ባንኩ ውስጥ ይደውላል። ስልኩ ሲነሳ የኤፍቢአይ ሰዎች ነበሩ። ከሬይመንድ ጋርም እንዲያገናኟት ብትጠይቃቸው በፍጹም ሊፈቅዱላት አልፈለጉም። በዚህም ጊዜ ድጋሚ በኃይል ተናደደችና ስልኩን መልሳ ለኒኮል ትሰጣታለች። እንዳጋጣሚ ሆኖ በዚሁ ቅስፈት የአሪያ የሳይንስ ፕሮጀክት በድጋሚ እየበራ መጮህ ይጀምራል። ኒኮልም ደንግጣ በስልኩ ጥሪ ምክንያት እየጮኸ ስለመሰላት ወዲያው ስልኩን ትዘጋዋለች። በመቀጠልም ጃናያ ድምፁን ታቆመውና የልጇ የሳይንስ ፕሮጀክት ፈጠራ እንደሆነ በእርጋታ ታስረዳቸዋለች። ይህም ነገር ኒኮልና ሰራተኞቹን በእጅጉ ያስደነግጣቸዋል። ምክንያቱም ቦምብ ነው ብለው ስላሰቡ ነበር ለፖሊስ ደውለው ያሳወቁት። ጃናያም ይህን ስታውቅ ደንግጣ ፖሊስና ኤፍቢአይ ለምን ይህን ያህል በሷ ላይ ትኩረት እንዳደረገባት ተገለጠላት። በዚህም መሃል ያቺ ክፉ ሰራተኛ በድንገት ወደ መጸዳጃ ቤት መሄድ እፈልጋለሁ ብላ ተጠይቃትና ልክ ሲፈቀድላት በመስኮቱ መስታወት በኩል ሊፕስቲኳን በመጠቀም ለፖሊሶቹ ቦምቡ የእውነት አይደለም በእጇ የሚገኘው አንድ ሽጉጥ ብቻ ነው በማለት መልእክት ታስተላልፋለች። በዚህ በኩል ደግሞ ጃናያ ለኒኮል አሁኑኑ ለፖሊሶች ደውለሽ የተፈጠረውን አለመግባባት አስረጅልኝ በማለት ተጠይቃታለች። ይሁን እንጂ ኒኮል ግን የቦምቡ መኖር ፖሊሶቹ ሰብረው እንዳይገቡ የሚከላከልላቸው ብቸኛው መሳሪያችን ነው በማለት ሐሳቡን ታስቀይራታለች። ይህም በእንዲህ እንዳለ ሬይመንድ የጃናያን መኪና ተከታትሎ የገጨውን ፖሊስ ማንነቱን ትደርስበታለች። በመጀመሪያ ላይ ለማንም ሰው ምንም አይነት መረጃ ሳትሰጥ በዝምታ ጥርሷን ነክሳ በንዴት ወደ ኦሊቨር ዘንድ ትሄድና በቡጢ መንጋ ጭላውን ካዞረችለት በኋላ ጥፋቱን እንዲያምን ታስገድደዋለች። በዚህም ድርጊቷ የተሰበሰበው ሕዝብ በአድናቆት ይተባበራታል። ዋና አለቃቸውም ኦሊቨር ያደረገውን ነገር ሲያውቅ ከራሱ ጋር ይዞት ይሄዳል። እዚህ ጋር ደግሞ በመኪናው ውስጥ ያለው ስልክ ደጋግሞ እየጮኸ ሲሆን የኤፍቢአይ አዛዡ ደግሞ ስልኩን ለማንሳት ፈቃደኛ አልነበረም። ሬይመንድና ዋና አለቃዋ ደግሞ በዚህ ግትር ጸባዩ እጅግ ተሰላችተው ስለነበር ሬይመንድ በንዴት ስልኩን እንድታነሳው ያደርጋል። ከዚያም ኦሊቨርን እንደያዙት ለጃናያ ታሳውቃታለች። ይሁን እንጂ ጃናያ ግን እኔ አላምንም፣ ማስረጃ እፈልጋለሁ፣ በፎቶ አሳዩኝ በማለት ድርቅ ትላለች። በመቀጠልም እነሱ የፖሊሱን ፎቶ ካሳዩት እሷ ደግሞ ሽጉጥና ቦርሳውን ጥላ ባዶ እጇን እንደምትወጣ ቃል ትገባለች። ነገር ግን ኤፍቢአዮች ፎቶውን ለማስላክ ፈቃደኛ ባለመሆን ሰዎችን ወደ ውስጥ ልኮ ሊይዛት ይፈልግ ነበር። በዚህ ውሳኔውም እጅግ የተበሳጨችው ሬይመንድ በድፍረት ወደ በሩ ተጠጋችና ለጃናያ የኦሊቨርን ፎቶ የያዘ ስልክ በኒኮል በኩል ልካ ትሰጣታለች። ጃናያም ልክ እንዳየችው ትልቅ እፎይታ አግኝታ ሁሉም ሰው በሰላም ወጥቶ እንዲሄድ ትፈቅድላቸዋለች። ነገር ግን ኒኮል ብቻ እሷን ለመርዳት በማሰብ አብራት ትቆያለች። ከዚያም ኒኮል የጃናያን እጅ ይዛ ከአሪያ ጋር አንድ ላይ ሆና እስር ቤት ድረስ በመምጣት እንደምትጠይቃት ቃል ትገባላታለች። በዚህም ጊዜ ስልኩ ይጮህና ስታነሳው በኤፍቢአይ የተከበበችው እናቷ ነበር የደወለችላት። ኔትወርኩን በመለቀቁ ተደስታ ስልኩን ታነሳውና ለእናቷ ስለተፈጠረው ነገር በሙሉ እሷ ተጠያቂ እንዳልሆነችና ለልጇም ስትል ያደረገችውን በሙሉ እየጠቀሰች መጮህ ትጀምራለች። እናቷም በድንገት ታቋርጣትና አሪያ እኮ ሞታለች በማለት አንደበቷን ጸጥ ታደርጋታለች። ለካስ ልጇ አሪያ ትላንት ማታ አዙሯት በገንዳው ውስጥ ከወደቀች በኋላ በሕይወት አልተረፈችም ነበር። ይሁን እንጂ ጃናያ ግን በምናቧ የትምህርት ቤቱን የስልክ ጥሪ፣ አብሯት ከአሪያን ጋር መጓዙን፣ ትምህርት ቤት አድሳት መመለሱን፣ ብቻ ሁሉም እንቅስቃሴ ልክ እንደ እውነተኛ አካል እሷ የፈጠረችው የምናብ ቅጂ ነበር እንጂ ልጇ ቀድማ ነበር የሞተችባት። ለኒኮልም ቢሆን ፖሊሶች በስልክ ደውለው ነግረዋታል። ነገር ግን እሷ ሁኔታዋን ወደ ከፋ መስመር ላለመውሰድ በማለት ምንም ነገር ለማንም አልተናገረችም። ጃናያ ይህንን እውነት እንደምንም አምና ለመቀበል ስትሞክር ድንገት ኤፍቢአይ በሩን ሰብሮ ይገባና ጨረር በሚያወጣ መሳሪያ ተኩሰው ይደፏታል። ይሁን እንጂ ይህም ነገር ቢሆን እዚሁ ባለችበት የፈጠረችው ምናባዊ ክስተት ነበር። በመቀጠልም ኒኮል ከእሷ ጋር እጅ በመስጠት በሰላም እንድትወጣ እንደምታግዛት ትነግራታለች። ኒኮልና ጃናያ እጆቻቸውን ወደ ላይ አድርገው ከባንኩ ወደ ውጭ ይወጣሉ። ሬይመንድም መታ ጃናያን እንደያዘቻት ስላወቅኩሽ በጣም ደስ ብሎኛል በማለት ፍቅሯን ትገልጽላታለች። ቀጥሎም ጃናያ በፖሊስ መኪና ውስጥ ገብታ ወደ እስር ቤት ስትወሰድ የተሰበሰበው ሕዝብ ደግሞ በጭብጨባ ሞራል በመስጠት ድጋፋቸውን ማሳየት ይቀጥላሉ። ይህም በእንዲህ እንዳለ ፊልማችን ይጠናቀቃል። እንዴት ነው ቤተሰቦቼ? ፊልሙን እንደተባለው አስለቃሽ ሆኖ አገኛችሁት? ስሜታችሁን በኮመንት አሳውቁኝ። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ እናንተ ይሁን። ጃጊሶ ፊልሞች